ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ክሪስማስ መጣው እያለ ነው። ሰሞኑን በሆነ ሀሳብ ብቅ ልል መጣሁኝ እና ያ ምንድን ነው እህታችን ናየው፣ እህቴ እንኳን ልላት አልችልም፣ ልጄ 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 ናየው ማለት ጩጭ ነች አይደል? አንዳንዴ በቃ ወከባ ፈጥረው አንዳንዶች ያው በቃ ሞራል እንሁናት ምናምን ነገር ሲሉ እሷ ደግሞ ምንም ፕሊስ አታራግቡ ኦኬ ብላ ፖስት አድርጋለች እና ምን ልል ፈለግኩኝ፣ ትሰበራለች ብዬ አልገምትም። አሁን ለናየው አይደለም። ምክንያቱም ልክ በቃ እንዳትሰበር ምናምን ብላችሁ ለምታራግቡ ሰዎች ነው ማውራት የምፈልገው እንጂ እሷ እንደማትሰበር ተናግራለች። ፕሊስ ሊቭ ሚ አሎን ብላለች። ገባችሁ? ለሌሎቻችሁ ነው ለሌሎቻችሁ ነው። ናየው ማለት ቆንጆ ነች፣ ቁመኗ ያምራል፣ መልኳ ያምራል። ገባችሁ? ልጅ ደግሞ ቁምጥና አይደለም፣ በሽታ አይደለም። ገባችሁ አይደለ? ኢቨን በሽታ እንኳን ቢሆን ከነ በሽታችሁ ከወደዳችሁ አንድ ሰው ከነ በሽታችሁ አክሴፕት ሊያደርጋችሁ ይችላል። እንኳን አይደለም ልጅ ይቅርና ማለት ነው። ልጅ በልጅነት እንደውም በጣም ደስ ይላል። የሚገርማችሁ ነገር ዛሬ አይደለም የምትደሰተው። አሁን እቺ ልጅ ልክ በቃ የሆነ ወንድ ልጄ ነው ስትል፣ እሷ ለነገሩ የሶሻል ሚዲያ ሰው ስለሆነች ትታወቃለች። ግን የማትታወቅ ያው ልጇ እንደሆነ እየታወቀ ነው የሚያድገው። የማትታወቅ ልጅ ብትሆን ግን የሆነ ሰዎች በቃ የሆነ ግራ እስኪገባቸው ድረስ እንዴ ልጅሽ ነው እንዴ ምናምን እስኪባል ድረስ ወንድሟ ምናምን ነው የሚመስለው አሁን። እና በጣም ደስተኛ ትሆናለች እንደዛ ሲሆን ማለት ነው። ጓደኛዋ ይሆናል፣ ወንድሟ ይሆናል፣ በቃ ሁሉ ነገሯ ነው የሚሆነው። ጓደኛም አያስፈልጋትም፣ ሌላ አማካሪ አያስፈልጋትም። ይሄም ሚስጥር ለማን ላዋየው የምትልበት እንትን አይኖርም። በቃ ሁሌ ከጎኗ ነው የሚሆነው ልጇ ማለት ነው። እና ይበልጥ ሲያድግ ትደሰትበታለች። በዚህ እድሜ ደግሞ ጌጥ ነው። የትም ቦታ ስትይዘው ይዛው ስትሄድ ምን ስትል በቃ እንዳሻንጉሊት፣ እሷም ልጅ ነች እንዳሻንጉሊት ነው እንትን የምትለው በቃ በቃ እንዴት ልበላችሁ ኢንጆይ ታደርገዋለች። እና ልጅን እንደ ትልቅ ነገር እያያችሁ ማለት እንደ ትልቅ ነገር ስላችሁ በቃ እንዳትሰበር ምናምን ብላችሁ አቧራ ስታስጨሱ ገረማችሁ። ማለት የእኛ እናቶች እኮ ከእሷ እድሜ በታች ነው ልጅ ሲወልዱ የነበሩት አይደል? ስቲል ደግሞ ገጠር ውስጥ እንደዛ ነው። በጣም በልጅነታቸው እንትን ይላሉ። ከዛ በጣም በልጅ ከእሷ እድሜ በታች ይወልዳሉ። ምንም የሚገርም ነገር የለም። እኔ እንደውም አሁን ነው ፌስቱላ ምናምን እየተባለ ሲካበድ ማለት ከየት መጣ ነው የምለው አንዳንዴ። ምክንያቱም እናቶቻችን አያቶቻችን ምናምን በጣም በትንሽ እድሜ ነው እንትን የሚሉት፣ ራስ ምታት እንኳን አያውቃቸውም የእውነት። የአሁኖቹ ግን በልጅነት እንደዚህ ሆነ እንትን ሆነ ለዚህ ነገር ተጋለጡ ምናምን ሲባል ትንሽ እንትን ይለኛል። ምናልባት ለዛ ነገር የሚጋለጡት ተገደው የተደፈሩ ሴቶች ይመስሉኛል። ያው ትግል ስለሚኖር ምናምን እንደሱ ይመስለኛል እንጂ በልጅነት የማግባትና የመውለድ ነገር እናቶቻችን፣ እኔ እናቴ ባሏ ቤት ነው ፔሬድ ያየችው። የሚገርማችሁ ነገር የእውነት ስታወራ ስሰማ፣ ሌሎችም እንደዚሁ ሐዋሳ ስኖር አንዲት አከራይ ነበረች እንደዛው ብላኛለች። በወሬ እንትን ስንል እሷ እንዴ እኔም እኮ ባሌ ቤት ነው ፔሬድ ያየሁት ምናምን ነገር ብላለች። እና ምን ልላችሁ ነው፣ በልጅነት ይወለዳል። ምንም እንትን ነገር የለም። እንደገና ደግሞ ለምን ትሰበራለች? ምንም የሚያሰብር ነገር የለም። እናቷ ወጣት ነች፣ አይቻታለሁ። የኔ እኩያ ብትሆን ነው እንዲህ አይነት ወጣት እናት ያላት ሴት ለምንድን ነው የምትሰበረው? ስታስቡት ምንም የሚሰብር ነገር የለም። ሰው እኮ የሚሸማቀቀው ድሮ በእህቶቻችን ጊዜ ገባችሁ? ታላቅ እህቴ አሁን እናቴ እንግዲህ ልጇን ወለደቻት እምላችሁ እህቴ ማለት ነው። እሷ የእናቴ ያህል ነው የምትበልጠኝ። እኔ ግን ልጆና ነው የወለደቻት። በእነሱ እድሜ በጣም ያሳፍራል። ይሄ ከጋብቻ በፊት መውለድ ምናምን እና ብዙዎች ራሳቸውን አጥፍተዋል። አላስፈላጊ የሆነ ምንድን ነው የእርግዝና ምናምን ነገር አፑርሽ ምናምን ሲያደርጉ ህይወታቸውን አጥተዋል።
ከአካባቢው ጠፍተዋል፣ ተሰውረዋል። ገባችሁ? ተሰውረው ሄደው ይወልዱና ልጆቻቸውን ጉዲፈቻ ይስጡ ምን ይስጡ አይታወቅም፣ ተመልሰው ይመጣሉ። አበሻ ደግሞ ነቄ ነው እና አርግዛን የሄደችው ወልዳን የመጣችው ምናምን ገጠር ዘመድ ጋር ምናምን ይባላል እና የዛ ሰዓት ነበረ ነውር። አሁን ግን ማንኛውም ሰው እንደ ነውር አይታይም። እንደውም ሲንግል ማምነት እንኳን አይደለም እሷ አንድ ፍሬዋ ልጅ ትልልቆቹ እንኳን ሲንግል ማም ነኝ ወልጃለሁ፣ ግን ባል የለኝም ከባለቤቴ ጋር ተለያይቻለሁ ሲንግል ማም ነኝ ምናምን ይላሉ። እና ይሄን ያህል ምንም እንደ እንትን የሆነ ሰማይ እንደተደፋባት ነገር ከእሷ ጎን ቁሙ እንትናችሁን እንትን በሉ ናየው በሉ ምናምን ብላችሁ አቧራ ስታስጨሱ ገርሞኛል። በቃ ምንም እንትን ሌላ ጠበሰ እንኳንም ጠበሰ። ምክንያቱም እኔ ልጁ እንዲሁ ሳየው የእውነት ከምሬ ነው ያሳዝነኝ ወጣትነቱ ባለማወቁ እንደዛ እስር ቤት መግባቱ ምናምን ምናምን ነገር ያሳዝነኛል። ምክንያቱም ማንኛውም ሰው ወጣትነቱ ሲበላ ልጅነቱ ሲበላ ሁሉ ነገር እድሜያችሁ ሲበላ ታዝናላችሁ እንጂ ልጁ እንደውም አሁን ከተፈታ በኋላ የወጣ እንትን ሳይ በጣም ራፍ ነው። በጣም ነበር እንትናን የሚያሸማቅቃት ማነች እቺ ቆንጅየዋ ልጅ ከአዶናይ ጋር አሁን አብራ ያለችው ማለት ነው። በጣም ሲያሸማቅቃት ምናምን ሰዎች እየቆረጡ ሲፖስቱት አይቼ ምን ጉድ ነው ያልኩት። በቃ እና እንኳንም ቀረባቸው ሁለቱም፣ እንኳንም ቀረባቸው ናየም ሆነ ጃኒ እንኳንም ቀረባቸው። ሴቶች ልጆቼ በእሷ እድሜ ያላችሁ በእነሱ እድሜ ያላችሁ በስነ ስርዓት ወልዳቸዋለሁ፣ አደርሳቸዋለሁ። እርግጠኛ ሆኜ የምናገረው ማለት ነው። ልጆቼ ፕሊስ 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 እንደዚህ አይነት ወንድ ምንም አይሰራልሽም። በጣም ብልሁኝ፣ በጣም በሳልሁኝ፣ ብልጡኝ። እኔ በነገራችን ላይ አዶናይም የሆነ ድራማ የሚሰራ ነገር ነው የሚመስለው። ይሄ የሆነ ስክሪፕት ተሰጥቶት የሚተውን ነው የሚመስለው። በቃ ሮማንቲክ ለማድረግ ያው ውጭም ስለኖረ ስላደገ ሮማንቲክ ነገር ያውቃል እንጂ ከልቦ አይመስለኝም። አሁን እንትና ላይ የሚያደርገው የተጠና ነገር የሆነ ፊልም ሮማንቲክ ፊልም የምታየው ይመስላችሁ? እያንዳንዱ ነገር በቃ እንትን ነው የሚመስለው የሆነ የተጠና ነገር እና መሆኑ ያስታውቃል። ይሄ የሚኖረው ሳይሆን የሆነ ካስት የሚያደርገው ነገር በቃ አክት እያደረገ ያለ ነገር ነው የሚመስለው። እና ግን ኢስፋይን ችግሩ ምንድን ነው? እሷ እንዳትጎዳ የቆመ ቀን ይሄ ነገር ሲቆም እሷ ከልቧ ነው፣ እሱ ደግሞ አክት እያደረገ ነው። እንዳትጎዳ ፈራለሁ። ገባችሁ? ምክንያቱም በጣም ፍስስ ብላለች ልጅቷ። እሱ ነው እየተወነ ያለው እንጂ እሷ እውነተኛ እንትን ውስጥ ነው ያለችው። ለጊዜው ደስ ሊል ይችላል፣ እኛም ስናየው ደስ ይለናል። ይሄ ነገር ሲቆም ግን ሴቷ ትጎዳለች። ብዙ ሴቶች አይታችሁ ከሆነ ራሳቸውን የሚያጠፉት የሆነ ካለሱ መኖር አልችልም ምናምን እያሉ በጣም የሆነ ነገር ውስጥ የሚገቡት ለምን እንደሆነ ታውቃላችሁ? ወንዱ እየተወነ ነው፣ ሴቷ ደግሞ ልቧን ትሰጣለች፣ ሁለንተናዋን ትሰጣለች። ከዛ እስትንፋሷ አርጋ ትቆጥረዋለች። ካለሱ መኖር አልችልም ብላ ታስብና ራሷን ትጥላለች፣ ትሰበራለች፣ ትወድቃለች። እና ስናየው ደስ ይለናል። በዚህ ሂደት ውስጥ ወደ እውነተኛው ፍቅር ከገባ ያሳየው፣ ካልገባ ግን ጃኒ ትጎዳለች። የእውነት ከምሬ ነው የምላችሁ። ምክንያቱም ሁሌ እንደዚህ እንደሆነ አይኖርም። እድሜ መጨመር አለ። እኔ ነግሬያቸዋለሁ። ከባለቤቴ ጋር በልጅነቴ ስለተገናኘ የሆነ እድሜ ላይ በእንትን እሱን ነገር አንድ ቀን አወራላችኋለሁ። ደረጃ አለው። 20 ቤት 30 ቤት 40 ቤት ይለያያል። በቃ አሁን 40 ቤት አይደለም፣ በጣም ነው የሚለያየው። ሁሉ ደረጃ አለው። ገባችሁ? እና እንደዛ ስለሆነ ገባችሁ? አሁን እነሱም ማቹርድ ሲያረጉ የሆነ ነገር ለወጥ ሲል ሴቷ ያ ነገር ሲቀርባት ምን ሲል የሆነ ዲሳፖይንት ትሆናለች። እና እሱ ነገር ትንሽ ይደብራል። እሱም ደግሞ ሁሌ እንደተወነ አይኖርም መቼም አይደለም። ከልቡ ነው ብትሉኝ አልሰማችሁም። እንዳልኳችሁ እኔ ኤክስፒሪየንስ ስላለኝ በደንብ አውቃለሁ። ከልቡ አይደለም፣ ግን በዚህ ሂደት ውስጥ የእውነት ሊወዳት ሊያፈቅራት ይችላል ተብሎ ይገመታል። እንደ ሜትሮሎጂ እንደሱ ልበል። ኤኒዌይስ ናዮ እንኳን ደስ አለሽ ከዚህ ከፍንዳታ በመገላገልሽ። እንደውም እግዚአብሔርን አመስገኝ። ምንም አልቀረብሽም። እውነት ምን የመሰለ የፍቅር ሰው ታገኛለሽ። ይህንን ነው ማለት የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ